እውነቱን ስነግርሽ ስለ ሩታ ልታወሪኝ ከመጣሽ ስለ ሩታ ምንም አይነት ነገር ልትናገሪኝ ከመጣሽ እውነቴን እምልሽ በጣም ደክሞኛል፣ ሰልችቶኛል፣ በቅቶኛል። ምናምን ጭቅጭቅ፣ ንዝንዝ፣ ንግግር እሷን በመጣው በሄድኩ በገባው በወጣውበት እየተከተለችኝ አላሰራ፣ አላስወጣ፣ አላስገባ፣ አላስተኛ፣ አላስበላ፣ አላስጠጣ ብላኛለች እና ከቻልሽ እሷን ሀይ በይልኝ። እኔ ግን ባይ ብያለሁኝ። እኔ ባይ ብያለሁኝ፣ አልፈልግም ብያለሁኝ እና እሷን ደግሞ ሀይ ብላችሁ እሰሩልኝ እያለሽ ነው እንግዲህ ሩታ። አልሰማ ያልሽው አንቺ ነሽ። አልፈልግሽም እያለሽ ነው ትፈልገኛለህ ነው ለልጃችን ስንል ለልጄ ስል ምናምን ብትለሽ የምትይው አንቺ ነሽ። እሱ በተጠራበት በሄደበት በመጣ በገባ በወጣበት ሁላ ስለ አንቺ በቃ አልፈልግም ነው የሚለው። ዘመድሽን ላክሽ፣ ጓደኛሽን ላክሽ፣ እህትሽን ላክሽ፣ አባት እናትሽን ላክሽ፣ አባት እናቱን ላክሽ፣ አልፈልግም ነው የሚለው እሱ። እና እሺ አንቺ ማቆሚያሽ መቼ ነው ነው እኛም ደግሞ ጥያቄያችን ማለት ነው። እና እኔ አልፈልግም፣ ደክሞኛል። እቃቃ ጨዋታ ደግሞ አይደለም። እቃቃም ኮንክ እየተጫወትክ ያለው ጥሩ አይደለም። እኔ እኮ ከሩታ ጋር ያስኩት እቃቃ ጨዋታ አይደለም ሲል ነበረ የዛሬ አመት ሩታና ሄርሜላና አብርሃም አንድ በጸብ በነበሩበት ሰዓት ላይ ማለት ነው። እነ ብሩክና እነ አቤል ሲያገናኙት እኔ እኮ ከሩታ ጋር ያስኩት እቃቃ ጨዋታ እኮ አይደለም፣ ትዳር እኮ ነው ያስኩት። ትዳር ደግሞ ክብር ነው። ትዳር ደግሞ ውድ ነገር ነው። ቀለበት እኮ አስሬላታለሁ፣ ፕሮሚስ እኮ ገብቼላታለሁ፣ ተጋብተን እኮ አንድ ቤት እየኖርን ነው ምናምን ሲል ነበር። ያ ሁሉ እርግፍ ፍስስ አለና እኔ እቃቃ ጨዋታ አይደለም፣ በቃ ህይወቴን የራሴን መምራትና መኖር እፈልጋለሁ ብሎ እንግዲህ በሄደ በገባ በወጣ በተጠራበት በተንበረከከበት ባለቀሰበት በወረደበት በየቦታው ሰዎች አንኳክተው በገቡበት በጠየቁት ቦታ እሱም በሄደበት ቦታ ሁሉ እኔ አልፈልግም ነው። ሄርሜላንም አልፈልግም፣ ሩታንም አልፈልግም። እነሱ ግን ነው ሩታ እኔን ካልፈለከኝ ሄርሜን፣ ሩታ እኔን ካልፈለከኝ ፍቅርን ተዋትና ሄርሜን፣ እኔ ባሌን አሳልፌ ለሌላ ሴት ውሰደው ሽጠው ምናምን ራሱም ብሎናል እኮ እናንተ ባላችሁን አሳልፋችሁ ለሌላ ሰው ባላችሁን ሚስት ካልሆነች ለምን ባላችሁ አልካት? ባል ስለሆንክ ነው አልፈልግም ብላ ለሱ አይሰጠችው። ባላችሁን አሳልፋችሁ ለሌላ ምላሳችሁ የሚያመልጣችሁን ነገር እዚህ ቃቃ ጫውታ ያረጋችሁ። ቃቃ ባይዘው ለእናንተ ሳይሆን ለሌሎች ቃቃ ትዳርን ቃቃ እያስደረጋችሁት ነው ያላችሁት። ለእናንተማ ተመችቷችሁ በቃ ገንዘብ መሰብሰቢያ ገንዘብ መስሪያ እውቅናው ዶላሩ አሳብዷችሁ ለእናንተ ቢዝነስ መስሪያ ነው ያደረጋችሁት። ለሌላው ተከታይ ግን ለትውልድ ግን እቃቃ ትዳር እቃቃ እንዲሆን ነው እያደረጋችሁ ያላችሁት። ኦኬ በዚህ ደግሞ ሊቀጥልምም የሚቀጥልምም ህይወት የለም። እኔ በነገራችን ላይ እግዚአብሔር ምስክሬ ነው ብዙዎች በውስጥ ሩታን አታወሪያትም ወይ? ሩታን አታገኛትም ወይ? እባክሽን የምታገኛት የምታወሪያት ከሆነ ምከሪያት። ይሄ የውስጥ ምክርሽን የውጪ ምክርሽን በውስጥ አውሪያት። በውስጥ እንደምንም ብለሽ ንገሪያት። ከዚህ ከቆሻሻ ውስጥ ወጥታ ወደ ራሷ ትመለስ። ከራሷ ጋር ትሁን። ከልጇ ጋር በሰላም በፍቅር ትሁን። ብዙዎች ይፈልጓታል፣ ብዙዎች ይወዷታል፣ ያከብሯታል። ለምንድን ነው ወርዳ የምትዋረደው? እና መከሪልን። ስራቸው ጥሩ አይደለም። እሱ የቆሸሸ እንደሆነ እሷስ መውረድ አለባት። ሴቶቹ ሲረከሱ እንደሆነ እሷ ምንም ቢሆን በሰርግ ነው ያገባት፣ የልጇ አባት ነው። እና ለምን በዚህ ልክ እንደዚህ ትሆናለች ብለዋል። ስታይል ሻሽ አስራለሁኝ ብዬ ስታይሉ ጠፋብኝ ማለት ነው። ሻሽ በስታይል በጣም ነው የምወደው እና እንደዛ እየመከሩኝ እያሉኝ ነው እኔ ብዙዎች ማለት ነው። ሩታ እውነቴን ነው የምልሽ ሩታ ላንቺ ብሎ በጣም ብዙ ሰው ተሰርበዋል። ላንቺ ብሎ በጣም ብዙ ሰው ተረግጧል። ላንቺ ብሎ በጣም ብዙ ሰው ተዘቅዝቋል፣ ተወቅሷል። ብዙ ነገር አካላዊ ጥቃት፣ ስነንቦናዊ ጥቃት ሁላ ደርሶብናል በግላችንም ማለት ነው። እኔ ወርጄ ከዚህ ጋር ላንቺ የምጮኸው አውቄሽ ወይም ዘመዴ ወይም ጓደኛ የሆነሽ አይደለም፣ ግን እንደ እናት እንደ ሴት ልጆች እንዳለ ሆኜ ካንቺ ጎን ስሆን እውነት አለሽ ብዬ ነው እንጂ እኔ እዚህ ጋር ማንም ከፍታፍ እየመጣ ማንም መሀይም እየመጣ የተማረውም ያልተማረውም የሰለጠነውም ያልሰለጠነውም አለባበስ ያወቀውም ያላወቀውም ትልቁም ትንሹም የሚረግጠኝ እኔ ባንቺ የተነሳ ምንም አግብቶኝ አይደለም፣ ግን እውነት አለሽ ብዬ ነው እስካሁን እየታገልኩኝ የነበረውና ከእውነት ጎን ልቁም ብዬ ነው እንጂ አንቺም ተመችቶሽ ደስ ብሎሽ ፈልጋሽ ከሆነ እየተጓተትሽ ያለሽው መግባት ትችያለሽ። መጀመሪያም ብለናል። ግን እኔ አሁን ብዙዎች በውስጥ እያሉኝ ስለሆነ እባክሽን
ምክርሽ ለብዙዎቻችን እየጠቀመን ነው። ንግግርሽ ለብዙዎቻችን ትዳራችን እንዴት አድርገን መያዝ እንዳለብን፣ ባላችን እንዴት አድርገን መያዝ እንዳለብን፣ እንዴት መምራት እንዳለብን፣ እንዴት ማክበር መውደድ፣ ለኑሯችን እንዴት ታማኝ ሆነን መገኘት እንዳለብን ከአንቺ ብዙ ነገር እየተማርን ነው። ሩታ ታዲያ እንዴት አትሰማሽም ወይ? ለምን ዲዩታ ማነው ፒን አድርገውላት አይልኩላትም? ለምንድን ነው የማታየው? ለምንድን ነው የማትሰማው? ተቆራርጦም ቲክታክ ላይ ላይቭ የምንነጋገረው እየደረሰ ነው እየሄደ ነው። ለምንድን ነው የማይደርሳት እየተባለ ነው። እባካችሁን አድርሱላት። የኔን የምክሬን አገልግሎት ይጠቅማታል ብዬ ስለማስብ ሌሎች እንደተጠቀሙበት አድርሱላት፣ እንዲጠቅማት ማለት ነው። እነሱ ንግግር ስላወቁ አለባበስ ስለቻሉ ካሜራ ፊት ስለቀረቡ በቃ ተደማጭነትና ትክክል ናቸው የሚባሉ እየመሰላቸው ስለሆነ ተያይዘው ገደል እየገቡ ነው ያሉት። ግን ይሄ ደግሞ ለህይወታቸው አደጋ ነው የሚያመጣላቸው። ለህይወታቸው የሰው አይን ውስጥ የሰው አፍ ውስጥ መግባት በራሱ በአጭር ነው የሚያስቀረው። ምናልባት ዛሬ ገንዘቡ ብዙ ነገር ላይ ያመጣልን ብዙ ነገር ሊያደርግልን ይችል ይሆናል። ግን የብዙዎች አፍ ከገባን፣ ብዙዎች ካለቀሱብን፣ ብዙዎች ካዘኑብን ነገ ማንወጣ ወዳ ውስጥ ነው የምንገባው። ስለዚህ ከዛ ብትጠነቀቁ ማለት እፈልጋለሁኝ። እና አቶ አብርሃም እቃቃ አይደለም፣ ሁለቱንም አልፈልግም እኔ አሁን ያለሁበት ህይወት ተመችቶኛል፣ ደስተኛ ነኝ ምናምን አለ። እዛ ጋር ደግሞ ምንድነው ዛሬ ሄርሜ የፖስተችው አሁን ይሄኔ ሌላ እንትን ብላለች። ተመስገን ብላ አንድ አበባ አቅፋ ይዛ አሁን ይሄኔ እኮ አታፍርም። አብርሃምና ሄርሜ አንድ ሆኑ ሊሉ ይሆናል። ይሄኔ ማን እንትን ሰርቶ ምንድነው የሚባለው ኤአይ ሰርቶ እንደሰጣትና እንደፖስተችው አላውቅም። ወይም ደግሞ ሩታንም ለማቃጠል ሊሆን ይችላል የፖስተችው። እስቲ ሩታ ወይ ፍቅር ይቃጠሉ እንደሆነ እናያለን። እና እኔ እየተነካካችሁ እየተዋችኋቸው ራሳችሁን እንድትነካኩ እየፈቀዳችሁ እየተነካካችሁ የምትሸወዱ ሴቶች እንደው ብትጠነቀቁና ለራሳችሁ ክብር ቢኖራችሁ ነው የሚሻለው። ምክንያቱም ጸቡ ራሱ ለእናንተ ጥቅም የለውም። በቃ በጸብ ውስጥ የሚመጣ ትዳር፣ በጸብ ውስጥ የሚመጣ ፍቅር፣ በጸብ ውስጥ የሚመጡ ኑሮዎች ትንሽ ቀዳዳ ከፈለገ ለመውጫው ራሱ ቅርብ ነው የሚሆነው። ምክንያቱም ለምነሹ በጸብ በድብድብ በሁካታ ምናምን ነው ያንን ሰው ይመለሽው። ገባሽ? ነገም ደግሞ የሆነሽ ቀዳዳ ፈልጎ ከመውጣቱ ከመሽለክ መንገድ ከማበጀት ውጪ ወደ አንቺ የሚመለስበት ምንም ነገር የለውም። ስለዚህ የሰው ልጅ ተዋዶ ተፈላልጎ ተፋቅሮ ተከባብሮ ሲኖር ነው የሚያምርበት። እና እሱ መስሚያ ይጥጥ ነው ብሏል። ከማድረግ ከመሄድ ከመምጣት ወደ ኋላ አለም ብሏል። እዛ ጋር ደግሞ አቤል ፕሮፓጋንዳቸው አንዷ ብድግትልና የሆነ ሰውን ታዋቂ ሰውን ይዛ መታ ያልሆነ መረጃ አለኝ ማስረጃ አለኝ ከሊንክ ከህይወት አስወጣ ከሌላን ታጠቅመም ከሊትና ትላንተ የምትሆንክ እያሉ ልክ ሰው ይመድቡላቸዋል። የራሳቸውን ቢዝነስ ለማሳደግ የራሳቸውን ዩቲዩብ ለማሰራትና እነሱ እውቅና ለማግኘት ወይ ገንዘቡን ደና ደጎስ ያለ ገንዘብ እንዲከፈላቸው ለማለት እቺ ሴት ላንተ አጠቅመም እንደዚህ ናት። ምንም መረጃና ማስረጃ እኮ የላቸው። መረጃና ማስረጃ ቢኖር ትክክለኛ አብርሃምን በሽታ ውስጥ የከተቱት ሩታና ኤፋ ናቸው ተብሎ መረጃና ማስረጃ ትክክለኛ ሆኖ በቀረበና ዛሬ ነገራቶቹ በተናል። ግን ማንም መረጃና ማስረጃ የለም። ጠቅላላቸው የውሸት ኤአይ እየሰሩ ይመጣሉ። እነሱ ራሳቸው ኤአይዎች ስለሆኑ በኤአይ ተሰማራ እንትን ኤአይዎች ያቀብሏቸዋል። ስለዚህ ቁሽሽ ግምትምትምት ዝርክርክርክ ብስብስብስ እያሉ እንደዚህ አይነት እንትን ይሄዳሉ። የሰው ልጅ በቁሙ በዚህ ነው ያህል አይወርድም። የሰው ልጅ በቁሙ በዚህ ነው ያህል አይዘግጥም። እና መረጃ አለኝ ማስረጃ አለኝ ከዚህ በኋላ ከማርታ ጋር እንዳላይክ ማርታ ማጠቅመም ሄርሚ እንዲናት እየተከፈላቸው በቃ ወይ ከጀርባ የሆነ የሚከፍላቸው ሰው ይኖራል ወይም ደግሞ የራሷን ቢዝነስ ለማሰራት ነው አለቀ እንጂ ምንም መረጃና ማስረጃ ኑሯችሁ አይደለም። እናንተ የውሸት መረጃና ማስረጃ አለን ብላችሁ የምትሉ ሰዎች ዚፕት በቃ ምንም የላችሁም። ዚፕት በሉና የራሳችሁን ስራ ስሩ አለቀ። የና አብርሃም ዛሬ ስራ ቢያልቅ ነገ ወደ የራሳችን ስራ ሁላችን መግባታችን አይቀርም። እነሱም ሆን ብለው ብዙዎች ይደጉ ብዙዎች ይለወጡበት ብለው ነው በአንድ በበሰበሰ ስራ ውስጥ ተዘፍቀው ስቲል እስካሁን ድረስ አንወጣም ብለው ስታክ ሆነው ይቀርም። ስለዚህ ከዛ ውስጥ ወጥተው ወደ ሌላ ቦታ ላይ እንዲሄዱ ተዋቸው። በቃ ከተመቸው ይላተምበት ይፋጭ። በቃ አንቺ መውጣት ራስሽ ነፃ ማድረግ የምን እንደንትን ኝኝኝ በሄደ በመጣበት ቦታ ላይ እየተሰደብሽ እየተረገጥሽ መቀጠሉ ለምን አስፈለገ? እና አያዋጣም። ቻሌንጂንግ ግን አልቀላቀ 8000 እንኳን የሚሞላልኝ ህዝብ ልጣ። ግን ምን ሆናችሁ ነው ሼር የማታደርጉልኝ? ለምንድነው ግን ፒን የማታደርጉልኝ? ለምንድነው ግን ለብዙዎች እንዲታይ የማታደርጉልኝ? ቆይ ኧረ በስመ አብ ወይ አረብ ሀገር መኖሬ ለእናንተ ስለ ኢትዮጵያ ልገባ ነበር ግን አስቀራችሁኝ እዚሁ።
ያሳዝናል በእውነቱ ከሆነ። ላይክ ሼር ሰብስክራይብ አድርጉኝ። እሺ አሁን